ሰላም እንደምን አላችሁ ቤተሰቦቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ የምትለው ምልክት በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ ጻፉልን። ዶክተር አብይ እርሶ ለዚህ ሀገር አመራርነት አይመጡንም መውረድ አለብዎት ብለንም የመናገር መብት አለ። ህገ መንግስታችንም ሐሳብን በነጻነት የመግለጽ መብትን ሲሰጠን የፈለግነውን ሐሳብ ከኃይል አማራጭ ውጪ እንድናቀርብ ነው። አቀፌስ የሚሰጣቸው ችግር አይደለም። ሌላው ሰው በሐሳብ ልቆ ካሸነፈ ክላሽ አያስፈልገን። ተቃቅፈን ተቀብሎ የጀመርነውን ያስቀጥላል። እኛ ደግሞ ወይ እንታገላለን ወይ እናስተምራለን። ችግር የለውም። ከዚያ በፊት በ3 ወር በ5 ወር መንግስት ሆናለሁ የሚባል ቅዠት ግን ኢትዮጵያ ውስጥ አይሰራም። ቅዠት ነው እሱ። ኢትዮጵያ ውስጥ አንድ መንግስት ነው ያለው። እኔ የምመራው መንግስት ቢያንስ ለአንድ ዓመት ተኩል ቢያንስ ነው ያልኩት። ጉዳይ ለአፍታም ቢሆን መዘናጋት ተገቢ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ደሊቨሪ ውጤትም ለእርሱ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ፣ ከጭንቀት ብርሃን ያወጣ። ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቱ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው፣ አለቃህ ነው፣ እሱን አክብር። ብትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉ ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረከው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። በነገራችን ላይ ቀይ ባህር ያስፈልገናል ኢምፖርታንት ነው የማይል ዓለም አለ እንዴ? ከምስራቅ ጫፍ ከምዕራብ ጫፍ ያስፈልጋል እኮ እዚህ ያሉ ሰፈራችን። ምን ነው እኛ ስንፈልገው ኖሮ ነው። ማንንም የማውረድ ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ግን ኢትዮጵያ ወደ ኤርትራ፣ ወደ ሶማሌ፣ ወደ ጅቡቲ፣ ወደ ኬንያ ወይም ወደ ሌላ ጎረቤቶቻችን አንድ ጥይት የመተኮስ ፍላጎት የላትም። በሉዓላዊነታቸው ጥያቄ የላትም። እያልን ያለነው በአፍሪካ ምርጥ አየር መንገድ አለን፣ እሱን ንጋራና ውሃ አጋሩን። በአፍሪካ አንደኛውን ግድብ ገንብተናል፣ እሱን ንጋራና አጋሩን። እናንተም ችግር አለባችሁ ኢኮኖሚ፣ እኛም ችግር አለብን፣ ተያይዘን እንደግ ነው ያልነው። አየር መንገድን ንጋራ ማለት እንዴት ጦርነት ሊሆን ይችላል? ህዳሴ ግድብ እኮ ስሙ ራሱ ኩራት ነው፣ እንኳን ልትጋራው ቀርቶ በስንት መከራ እኮ የገነባነው ጉዳይ ነው። እሱንም ቢሆን እንጋራ፣ ግድ የለም ፍሬሽ ውሃ እንጋራ ነው እየተባለ ያለው። ይሄንን ጉዳይ በሰከነ መንገድ በሰላማዊ መንገድ መወያየት ጥሩ ነው። ሰላም ናችሁ? ይሄናችሁ በጣም አምሮባችኋል። ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። እኛ ሌላ ሀገር ወሮን ቢሆን ኖሮ
ይታይ ነበር። ችግሩ ያለው ውስጣችን ነው። በማይረባ ጉዳይ ነው ጊዜያችንን ሀብታችንን የምናባክነው። በሚረባ በሚፈይድ ነገር ሀገርን በሚያለማ ነገር ላይ ብናውለው አብዛኛው ችግር ሊቀረፍ ይችላል። ጊዜያችንን በመልካም ነገር በጥሩ ነገር ብናጠፋ ይሄን መላው ኢትዮጵያ ሕዝብ ቆም ብሎ ማሰብ መጠየቅ ያለበት ይመስለኛል። ያን ካደረገ አያያዛችን መንገዳችን የሚያመላክተው ነገር መለወጥ እንደምንችል ስለሆነ ልንቀየር እንችላለን። የቻሉ ያግዙናል፣ ያልቻሉ ይተውናል፣ ያልገባቸው ይተቹናል፣ ያልፈለጉ ይቃወሙናል። ነገር ግን ወገባችንን አስረን ነገን እያየን ከሰራን ያለ ጥርጥር ማሸነፋችን አይቀርም። ማሸነፍ የምንፈልገው ሰዎችን አይደለም። እኛ ማሸነፍ የምንፈልገው ነጋችንን ነው። ለልጆቻችን የምንተወውን ነገ ማሸነፍና ሀገራችንን ማስዋብ እንፈልጋለን።